በሌሊት ከአምላኩ ተምሮ ሚስጥሩ የተገለጸለት ኒቆዲሞስ ፍርሃቱ ርቆለት ቀድሞ በአደባባይ ሄዶ መማርን የፈራ ሚስጥሩ ሲገለጽለት አይሁድ በሰቀሉት ዕለት ሳይፈራ ዮሴፍ ጋር ቅዱስ ሥጋውን ገንዞ ለመቅበር በቃ። ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንደተባለው ከዚህ የምንማረው ኒቆዲሞስ ክብሩንና መምህርነቱን ትቶ በጌታ እግር ስር ተማሪ ሆነ። እኛም በትምህርት ደረጃችን፣ በእውቀታችን፣ በማህበራዊ ህይወታችን የደረስንበትን ከፍታ ትተን በቤተ ክርስቲያን ፊት ግን ራሳችንን ዝቅ አድርገን ሚስጥር ግለጽልኝ የሚል የኒቆዲሞስ ልብ ሊኖረን ይገባል። ትህትና የእውቀት መጀመሪያ ነውና ኒቆዲሞስ በሌሊት በጨለማ ወደ ብርሃኑ መጣ። እኛም በኃጢአትና በክፋት በጨለመው በዚህ ዓለም ውስጥ ስንመላለስ እንደ ኒቆዲሞስ ወደ እውነተኛው ብርሃን ወደ ክርስቶስ የምንገሰግስ የቀን ኒቆዲሞሶች መሆን መቻል አለብን። ኒቆዲሞስ ጌታን ለመቅበር ውድ ሽቶ ይዞ እንደመጣው እኛም ወጣትነታችን፣ ጉልበታችን፣ እውቀታችን እንደ መዓዛ ሽቶ ለቤተ ክርስቲያን አገልግሎት መስዋዕት ልናደርግ ይገባል። ኒቆዲሞስ ከጌታ ጋር ባደረገው የሌሊት ቆይታ ሚስጥር ተካፋይ ሆኗል። እኛም ታዲያ ዛሬ ከአባቶቻችንና ከወንድሞቻችን ጋር በመሆን የሚስጥራተ ቤተ ክርስቲያን ተካፋይ መሆን ይኖርብናል። ይህ አንድነት እንደ ኒቆዲሞስና እንደ ዮሴፍ በአንድነት ጌታን ለማገልገል የክርስቶስን አካል ወይም ቤተክርስቲያናችን መጠበቅ ይኖርብናል። በመጨረሻም ኒቆዲሞስ የጌታን ትንሣኤ በማመን የዘላለም ሕይወት ተስፋን እንዳገኘ እኛም የጉዟችን መዳረሻ ምድራዊ ዝና ሳይሆን ሰማያዊ መንግስት መሆኑን ተረድተን እያንዳንዱ የምናደርገውን እርምጃችን ከእግዚአብሔር ጋር ማድረግ ይኖርብናል። አምላካችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ያደረጋቸውን የድኅነት ጉዞና ድንቅ ታምራት ዋጋ የተከፈለባቸው በመሆናቸው አባቶቻችን በሰሩልን ሥርዓት መሠረት በዐቢይ ጾም ወራት ዘወረደ ብለን ጀምረን ትንሣኤ እስክንል ድረስ ያሉትን ሰንበታት ለእኛ ለሰው ልጆች የተከፈለልን ዋጋ እያሰብን እንማራለን፣ እንጸልያለን፣ እንዘምራለን። ከእነዚህ ሰንበታት መካከል በሰባተኛ ደረጃ ላይ የሚገኘው ኒቆዲሞስ ተብሎ ተሰይሞ ይከበራል። ከፈሪሳውያን ወገን የአይሁድ አለቃ በነበረው በኒቆዲሞስ ስም የተሰየመው ሰንበት ነው። የአይሁድ አለቆች አምላካችን ኢየሱስ ክርስቶስን ምልክት አሳየን እያሉ ይፈታተኑት ነበር። ስለ ሞቱና ትንሣኤው በምሳሌ ቢነግራቸውም ሊገባቸው አልቻለም ነበር። ሲያስተምር ብዙዎች ያምኑ ነበር። ለአይሁድ አለቆች ግን ጭንቅ ነበር። የታመሙት ሲፈወሱ ሕጋችን ተሻረ እያሉ ያጉረመርሙ ነበር። በዚህ ሁሉ ተአምራትና ትምህርት የአይሁድ አለቆች ክርስቶስን ለመክሰስ በሚፈልጉበት ወቅት ከአይሁድ አለቆች አንዱ የሆነው ኒቆዲሞስ በቀን እንዳያደርገው አይሁድን ፈርቶ እንዲሁም ደግሞ አያደርሰው ብሎ እንደ አይሁድ አለቆች ኢየሱስን መቃወም ትቶ በሌሊት ወደ ኢየሱስ ክርስቶስ ዘንድ ሄደ። አምላካችን ኢየሱስ ክርስቶስ በነፍስ የታመሙትን በቃሉ በሥጋ የታመሙትን በታምራቱ ሲፈውስ ኒቆዲሞስ ሰምቶና ተመልክቶ መምህር ነኝ ብሎ ሳይኮራራ በመምህርነቱ ሳይኮራ አለቅነቱን መመኪያ ሳያደርግ በልቦናው የተሳለውን እውነትን የመፈለግ ስሜት አንግቦ ከጌታው ከመምህሩ ዘንድ በሌሊት ገሰገሰ ይላል። እንደዚህ ነው። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር። እርሱም በሌሊት ወደ ኢየሱስ ክርስቶስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለው። ኒቆዲሞስም ግራ በመጋባት ሰው ከሸመገለ በኋላ ሊወለድ ይችላልን? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? ሲል ጥያቄውን አቀረበ። ኢየሱስም መልሶ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልሁ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንደሚሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው ሲል ኒቆዲሞስም መልሶ ይህ እንዴት ሊሆን ይችላልን?
አለው። ኢየሱስ መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህንን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን እንመሰክራለን፣ ምስክራችንን ግን አትቀበሉም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ፣ ስለ ሰማያዊ ነገር ብነግራችሁማ እንዴት ታምናላችሁ? ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ብርሃንም ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላልና ስራውም እንዳይገለጽ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ወደ ብርሃን ይመጣል። ኒቆዲሞስ በኢየሩሳሌም ሸንጎ ሳንሂድሪን የታወቀ በሕግ ትርጓሜው አንቱ የተባለ ባለሀብት እንዲሁም ደግሞ የእስራኤል መምህር ነበር። ሆኖም ግን ያ ሁሉ የሕግ እውቀት በነፍሱ ውስጥ ያለውን ባዶነት ሊሞላው አልቻለም። የኦሪት ፊደላት ሰውን ከመውቀስና ኃጢአትን ከመግለጽ ባለፈ ነፍስን የማደስ ኃይል እንደሌላቸው ጠንቅቆ ተረዳ። ስለዚህ ነው የሕግ መምህርነቱን ክብር ለጥቂት ጊዜያት አቆይቶ እንደ ተራ ተማሪ በሌሊት ወደ እውነተኛው መምህር የመጣው። ይህ የሚያሳየን እውነተኛ እውቀት የሚጀምረው አላውቅም ብሎ ራስን በትህትና ዝቅ አድርጎ መቅረብ ሲቻል ብቻ እንደሆነ ነው። ኒቆዲሞስ በሌሊት የመጣው አይሁድን ፈርቶ ብቻ ሳይሆን ሌሊቱ ለጸጥታና ለሚስጥር ምቹ ስለሆነም ጭምር ነው። በዓለም ጩኸት መካከል የማይሰማው መለኮታዊ ድምፅ በሌሊት ጸጥታ ውስጥ ይበልጥ ይጎላል። የሕግ መምህሩ ኒቆዲሞስ ከክርስቶስ ጋር ባደረገው የሌሊት ቆይታው በብሉይ ኪዳን መጻሕፍት ውስጥ ተሰውረው የነበሩትን የክርስቶስን ምስጢራት አንድ በአንድ ተገለጸለት። ያ ሌሊት ለኒቆዲሞስ የድንቁርናው ጨለማ አልፎ የጥበብ ብርሃን የወጣበት ታላቅ ዕለት ነበር። ጌታችን ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም ባለው ጊዜ ኒቆዲሞስ በምድራዊ አእምሮ ወደ እናት ማኅፀን መመለስ መስሎት ነበር። ጌታ ግን ከውሃና ከመንፈስ ስለመወለድ ስለ ምስጢረ ጥምቀት አስተምሮታል። ኒቆዲሞስ በሕግ መምህርነቱ የሥጋ ልደትንና የዘር ሐረግን ብቻ የሚያውቁ ሲሆን አሁን ግን በጸጋ አማካኝነት የሰማያዊው አባት ልጆች የምንሆንበትን አዲስ ማንነት ተማረ። ይህ ልደት ከሥጋ ፍቃድ ሳይሆን ከመለኮታዊ ፍቃድ የሚገኝ ታላቅ የክብር ጥሪ ነው። ጌታ የመንፈስ ቅዱስን አሰራር በነፋስ ምሳሌ ሲያስረዳው ኒቆዲሞስም የመለኮትን ረቂቅነት ይበልጥ አስተዋለ። ነፋስ ሲነፍስ ድምፁ ይሰማል እንጂ ከወዴት መጥቶ ወዴት እንደሚሄድ አይታወቅም። ከመንፈስ ቅዱስ የተወለደ ሰውም እንዲሁ ነው። ኒቆዲሞስ በሕግ አጥር ታጥሮ ይኖር የነበረ ቢሆንም ጌታ ግን በመንፈስ ቅዱስ የሚገኘውን ሰፊና ጥልቅ የሆነውን መንፈሳዊ ሕይወት በሰው ደንብና ቀመር የማይገደብ መለኮታዊ እስትንፋስ መሆኑን አስረድቶታል። የሕግ መምህሩ ኒቆዲሞስ በሙሴ ዘመን የናሱን እባብ ታሪክ ጠንቅቆ የሚያውቅ የነበረ ቢሆንም ነገር ግን ያ የናስ እባብ በመስቀል ላይ ለሚሰቀለው ክርስቶስ ምሳሌ መሆኑን የተረዳው በዚያች ሌሊት ነበር። ጌታ ሙሴ በምድረ በዳ እባብ እንደሰቀለ እንዲሁ የሰው ልጅ ይሰቀል ዘንድ ይገባዋል ሲለው መርዝ በሌለው እባብ መርዝ ያለው እባብ እንደጠፋ ኃጢአት በሌለበት በክርስቶስ ሞት የእኛም የኃጢአት ሞት መጥፋቱን ተገነዘበ። ኒቆዲሞስ መጀመሪያ ወደ ጌታ ሲመጣ በሌሊትና በፍርሃት ነበር። ነገር ግን በውስጡ የነበረው የምስጢር እውቀት እያደገ ሲሄድ ፍርሃቱ ወደ ድፍረት ተቀየረ። በኋላ በአይሁድ ሸንጎ ፊት ሕጋችን ሳይሰማና ምን እንዳደረገ ሳያውቅ በሰው ይፈረዳልን ብሎ ለጌታ ተከራከረ። ይህ የሚያሳየን እውነተኛ ምስጢር በልብ ሲታተም
ሰውን ከመፍራት ይልቅ ለእውነት መቆም እንደሚቀድም ነው። ኒቆዲሞስ ከድብቅ ተማሪነት ወደ ግልጽ ምስክርነት የተሸጋገረ የታመነ አባት ሆነ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል መከራ ዓለምን የመዳን ስራውን በፈጸመ ጊዜ በዚያ በመከራ ወቅት በዋለበት የዋሉ ባደረበት ያደሩ ደቀ መዛሙርቱ ከዮሐንስ በቀር በፍርሃት ተበተኑ። ነፍሱን ከስጋው ተለይቶ ከመስቀል ሲወርድም አንድም ሐዋርያ አብሮ አልነበረም። ታዲያ ኒቆዲሞስ እንደ ቀድሞ ሌሊት እስኪሆን አልጠበቀም። የከርቤና የእሬት ቅልቅል ይዞ መጣ። በሌሊት ከአምላኩ ተምሮ ሚስጥሩ የተገለጸለት ኒቆዲሞስ ፍርሃቱ ርቆለት ቀድሞ በአደባባይ ሄዶ መማርን የፈራ ሚስጥሩ ሲገለጽለት አይሁድ በሰቀሉት ዕለት ሳይፈራ ከአርማትያሱ ዮሴፍ ጋር ቅዱስ ሥጋውን ገንዞ ለመቅበር በቃ። ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንደተባለው ለኒቆዲሞስ ሚስጥሩን ጥበቡን የገለጸ አምላክ ለእኛም ይግለጽልን። ከዚህ የምንማረው ኒቆዲሞስ ክብሩንና መምህርነቱን ትቶ በጌታ እግር ስር ተማሪ ሆነ። እኛም በትምህርት ደረጃችን፣ በእውቀታችን፣ በማህበራዊ ህይወታችን የደረስንበትን ከፍታ ትተን በቤተ ክርስቲያን ፊት ግን ራሳችን ዝቅ አድርገን ሚስጥር ግለጽልኝ የሚል የኒቆዲሞስ ልብ ሊኖረን ይገባል። ትህትና የእውቀት መጀመሪያ ነውና ኒቆዲሞስ በሌሊት በጨለማ ወደ ብርሃኑ መጣ። እኛም በኃጢአትና በክፋት በጨለመው በዚህ ዓለም ውስጥ ስንመላለስ እንደ ኒቆዲሞስ ወደ እውነተኛው ብርሃን ወደ ክርስቶስ የምንገሰግስ የቀን ኒቆዲሞሶች መሆን መቻል አለብን። ኒቆዲሞስ ጌታን ለመቅበር ውድ ሽቶ ይዞ እንደመጣው እኛም ወጣትነታችን፣ ጉልበታችን፣ እውቀታችን እንደ መዓዛ ሽቶ ለቤተ ክርስቲያን አገልግሎት መስዋዕት ልናደርግ ይገባል። ኒቆዲሞስ ከጌታ ጋር ባደረገው የሌሊት ቆይታ ሚስጥር ተካፋይ ሆኗል። እኛም ታዲያ ዛሬ ከአባቶቻችንና ከወንድሞቻችን ጋር በመሆን የሚስጥራተ ቤተ ክርስቲያን ተካፋይ መሆን ይኖርብናል። ይህ አንድነት እንደ ኒቆዲሞስና እንደ ዮሴፍ በአንድነት ጌታን ለማገልገል የክርስቶስን አካል ወይም ቤተ ክርስቲያናችን መጠበቅ ይኖርብናል። በመጨረሻም ኒቆዲሞስ የጌታን ትንሣኤ በማመን የዘላለም ሕይወት ተስፋን እንዳገኘ እኛም የጉዟችን መዳረሻ ምድራዊ ዝና ሳይሆን ሰማያዊ መንግስት መሆኑን ተረድተን እያንዳንዱ የምናደርገውን እርምጃችን ከእግዚአብሔር ጋር ማድረግ ይኖርብናል ማለት ነው። በሌሊት ከአምላኩ ተምሮ ሚስጥሩ የተገለጸለት ኒቆዲሞስ ፍርሃቱ ርቆለት ቀድሞ በአደባባይ ሄዶ መማርን የፈራ ሚስጥሩ ሲገለጽለት አይሁድ በሰቀሉት ዕለት ሳይፈራ ከአርማትያሱ ዮሴፍ ጋር ቅዱስ ሥጋውን ገንዞ ለመቅበር በቃ። ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንደተባለው ለኒቆዲሞስ ሚስጥሩን ጥበቡን የገለጸ አምላክ ለእኛም ይግለጽልን። ይቆየን። አሜን።